በወላይታ ዞን ኦፋ ወረዳ በኢፋድ ወይም ኢንተርናሽናል ፈንድ ፎር አግሪካልቸራል ዴቨሎፕመንት ድጋፍ የተሰራው የመስኖ ልማት ከ90 በላይ የሚሆኑ አርሶ አደሮችን ተጠቃሚ ማድረግ መቻሉን በኢትዮጵያ በግብርና ዘርፍ ብልጽግናን ለማረጋገጥ የሚያግዙ ማህበረሰብ ተኮር ፕሮግራሞች በተለያዩ ክልሎች እየተፈጸሙ መሆኑንና የአርሶ አደሩን ኑሮ ለማሻሻል የምግብ ዋስትናን ለማረጋገጥ አጋዥ መሆኑን በግብርና ሚኒስቴር የተፈጥሮ ሀብት ልማት ዘርፍ ሚኒስቴር ዴኤታ ፕሮፌሰር ኢያሱ ኤልያስ ተናግረዋል። ቀደም ሲል ባለፉት 15 ዓመታት አነስተኛና የአርሶ አደር ጓሮ አካባቢ የሚለሙ የመስኖ ስራዎችን ሲያስፋፋ ቆይቷል። የአየር ንብረት ለውጥንና ግብርናን ማሸጋገር የግብርና ፕሮግራም ነው። በ178 ሚሊዮን ዩኤስዲ ወይም ዶላር የሚሰራ 90 ወረዳዎችን የሚሸፍን ፕሮግራም ነው። የመስኖ መዋቅሮችን እንዘረጋለን ብቻ ሳይሆን ዘመናዊ የአስተራረስ ዘዴዎችንና የቤተሰብ አያያዝ ጀንደር ፕላኒንግ ፋሚሊ ፕላኒንግ ጭምር የምናስተምርበት ወጣቶች ስራ እድል የሚያገኙበት ሰፊ ስራ የሚሰራበት ነው። ከኢትዮጵያ የግብርና ሚኒስቴር ጋር በመስራት በግብርናው ዘርፍ የሚታዩ አዎንታዊ ለውጦች እንዳስደሰታቸው የተናገሩት የኢፋድ ምክትል ኃላፊ ጀራርድ ሙከሺማ ናቸው። We have been working together since the long time ago, since the 70s. በዛሬው ጉብኝቴ ተጨባጭ የሆነ ለውጥ በአርሶ አደሩ ማሳ ላይ ተመልክቻለሁ። ከኢትዮጵያ ጋር ለድህነት ተጋላጭ የሆኑ ቦታዎችን በመስኖ በማልማት የምግብ እጥረትን መቅረፍ ያስቻለውን ስራ በመስራታችን እጅግ ደስተኛ ነኝ። በተያዘም የስርዓተ ጾታ ትምህርትና ትግበራ አንዱ የግብርናውን ዘርፍ ጥሩ ውጤት ማምጣት የሚያስችል መሆኑንና በዚህም አርሶ አደሩ ደስተኛና እኩል መወሰን የሚያስችለው ቤተሰባዊ ቁመና እንዲኖረው በስልጠናው እየደገፉ መሆናቸውን የጋል ስልጠና አስተባባሪ ሄሌና ዘለኒየስ ሎዊ ተናግረዋል። And what I can say is first of all we have household members who come because the way of sharing is through peer to peer. መሰረታዊ የሆነ የቤተሰብ ተሳታፊነትን ያረጋገጠ ስልጠና ለሶስተኛ ጊዜ ነው ስሰጥ። ማህበረሰቡን መቀየር እንደሚቻል ተመልክቻለሁ። ምክንያቱም ያላቸውን ሀብት ሁሉም የቤተሰብ አባላት መጠበቅ መጠቀም የሚያስችላቸው የግብርና መርህ ስልጠና ነው። So I learn I share it with the people who በበንሳ ወረዳ አቼ ቀበሌ ነዋሪ አርሶ አደር አለማየሁ አዴላና ባለቤታቸው የሺለ ግዴ ቤተሰብ አሳታፊ የሆነ የግብርና ማሻሻያ ዘዴ ስልጠና በማግኘታቸው ደስተኛ የሆነ ቤተሰብ እንደፈጠሩ ነግረውናል። ሳልሰማማ ከባለቤቴ ጋር ከልጆቼ ጋር ሳልሰማ ያባንከቱት ላብ ታይ ከባለቤቴ ጋር ተመካክረን በዛ አመት ከጓሯችን ብዙ ቡና ወስተናል።